ተሳክቷል። አዶኒስ ጋር ተገናኝተን አውርተናል። አዶኒስ ነገ ሞዳትን ሲኒ ይሰራታል። በጣም አመሰግናለሁ። አዶናይ ቦዲጋርድ ይዞ መጣ ብላችሁ ለተናደዳችሁ ሰዎች አንድ ነገር ልነግራችሁ ፈልጋለሁ። የቀን በቀን ውሎዬ ብታቁት አንድ ላይ ነው። ለነሱ የተፈቀደ አብረን ነው የመጣ ነው። ለሱ ነው የተፈቀደው። ግን አንድ ላይ እሱ ደግሞ ይባላል ነው። ምንም ማድረግ አልችልም። እንግዲህ እያጠፋሁት ነው። አረንጓዴ ቢጫው ለምንድን ነው የሚያጠፋው? ዋይ ሌላ ባንዲራ ጀመር። ሌላ ባንዲራ አለን እንዴ? እንዴት ነው የሚያስጠፉት? ዋይ ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ከረማችሁልኛል? እኔ ያለው ክብር ይስፋ። ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና አዳዲስ የሆኑ ቪዲዮዎችን ወደ እናንተ ወደ ውድ ቤተሰቦች ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን እዚች ጋር ሀሳባችንን ሼር እንደራረጋለን። እኔ በቪዲዮ ቀጥታ ሀሳቤን ለእናንተ ሳጋራችሁ፣ እናንተ ደግሞ የተሰማችሁን ኮሜንት ሴክሽን ላይ በመግባት ሀሳባችሁን ታጋሩኛላችሁ። ዛሬ ከምንመለከታቸው ቪዲዮዎች መካከል አንደኛው ዳኜ ዋለን የተመለከተ ነው። ዳኜ ዋለ በኮንሰርት ላይ ባለበት ሰዓት ላይ አስደንጋጭ ነገር ተፈጥሯል። ምንድነው የተፈጠረው የሚለውን አብረን በቪዲዮአችን የምንመለከት ይሆናል። ከዛ መቀጠል ደግሞ ሰሞኑን መነጋገሪያ የሆነው የአዶናይ ጉዳይ ነው። አዶናይ በታላቁ ሩጫ ላይ አስደንጋጭ ነገር ገጥሞታል። ምንድነው የገጠመው የሚለውን እኛም በቪዲዮአችን አያይዘን የምንመለከት ይሆናል። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና እንዲሁም ለዚህ ቻናል አዲስ የሆናችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። ወደ መጀመሪያ ቪዲዮአችን ስንሄድ ብዙዎች አዶናይ በታላቁ ሩጫ ላይ ያራመደው ቡድ ብዙዎች አልተመቸንም እያሉ ይገኛሉ እና የእነሱን ሀሳብም የሚቃወም አንድ ግለሰብ አለ። እስኪ ቪዲዮን ተመልክተን እንመለስ። ፋሚሊ ትናንትና አዶናይ በዚህ በምስሉ ላይ እንደምትመለከቱት በታላቁ ሩጫ ላይ ሲመጣ ሁለት ጋርዶች አስከትሎ ነበር የመጣው እና ብዙ ሰዎች በሶሻል ሚዲያ እንግዲህ አዶናይ ለምንድን ነው ጋርድ ይዞ የመጣው ራሱ እንዴት ነው የሚያየው በጣም አካበደ የሚሉ ትችቶች እየሰነዘሩ ተመለከትኩ። የሚገርማቸው ነገር እነዚህ ትችት ሲሰነዘሩ የነበሩ ሰዎች አዶናይ ከዚህ በፊት መልካም ስራ ሲሰራ አንድ ቀን ክሬዲት ሰጥተው ታያሉ። አንድ ቀን እነዛ ሰዎች ግን ዛሬ እቺ ችግር ታየች ወይ ስህተት እኔ ስህተት ነው ብዬ አላምንም። ልጅየው ለምን 40 ጋርድ ይዞ አይመጣም? ካመነበት ብር ካለ ዘርፎ አይደለም አይደል እንዴ? የራሱ ብር ነው። አይታችሁ ሁለቱም እንኳን በቃም እኮ አይደል? በቪዲዮ እንደምናየው እንግዲህ ሰዎች ሲያስቸግሩ ነበር። እኔ ያን ችግር እንደ ችግር አላየውም ግን ከዛ ሁሉ ነገር እችን ነገር አውጥቶ ማውጣት እኔ ምን ይሉታል? በርግጥ እኔ ይሄ ነገር የሚከሰተው እንደው ድህነታችን ነው ብዬ አስባለሁ። በርግጥ ከፋይናንሻል በዘለለ የአእምሮ ድህነት ይብሳል። ግን እንደው ቢኖረን አላህ እንደው ለሁላችንም ይስጠን። በርግጥ ችግር ባይኖርብን ኑሮ በጣም እንደው የተደላደለ ህይወት ቢኖረን ናይስ አዶናይ ናይስ ምናምን እያልን ነው የምናልፈው። እንደዚህ የሚያላፋን እንደው በትችት በምንም በቃ እንደው በቃ የምንከራከረው የምንጨቃጨቀውም ክፋትም ምንም የሚያመጣብን ማጣት ነው፣ ድህነት ነው። እና አላህ ለሁላችንም ይስጠን ወላሂ እንጂ ይሄ በሰላም አይደለም። ሰዎች ቸካ እናረገም ቢደላል ቸካ እናረገው ማንንም ሰው እኔ ይሄ ከማጣት የመጣ ነው ብዬ ነው የማስበው። ግን አላህ ያንሳልን ሁላችንም፣ አላህ ሰጥቶን ሁላችንም ማንንም ቸክ ማናደርግ አላህ ያድርገን። ግን እንደው ከዛ ሁሉ መልካም ስራ እችን አንድ ነገር አውጥቶ እንደዚህ ትችት መሰንዘር አግባብ ነው ብዬ አላስብም። በትላንትና ሁለት ታላቁ ሩጫ እንደተካሄደ ሁላችንም እናውቃለን እና በታላቁ ሩጫ ላይ የታደሙ ህዝቦች ያስጨንቁኛል በማለት ነው። ያው ታዋቂ ወይ ደግሞ የሆነ ነገር ላይ እውቅና ስናገኝ ሰዎች ቪዲዮ ላይ እንደተመለከታችሁት ፎቶ እንነሳ ሊሉ ይችላሉ። ፎቶ መነሳቱ ችግር የለውም፣ ግን ያው አንዳንድ አላስፈላጊ ነገሮች ሊኖሩ ስለሚችሉ አዶናይ ለጥንቃቄ እንደዚህ አይነት ነገሮችን ወስኖ ነበረ። በታላቁ ሩጫ ላይ ያው ጋርዶችን አስከትሎ ነበረ። እስኪ ለማንኛውም እስቲ ከራሱ አንደበት እንስማው። እስኪ ሰው ስለሚሰጠው ሀሳብ አስተያየት ከራሱ አንደበት እስቲ እንስማና እኛም ሀሳባችንን እንገልጻለን። አዶናይ ቦዲጋርድ ይዞ መጣ ብላችሁ ለተናደዳችሁ ሰዎች አንድ ነገር ልነግራችሁ ፈልጋለሁ። የቀን በቀን ውሎዬ ብታቁት like honestly የቀን በቀን ውሎዬ ብታቁትና ብትረዱኝ ይላለው። and አንዳንድ ሰው መረዳት አይፈልግም የሆነ እንከን ለማውጣት የሚጠብቁ ሰዎች አሉ። ለምን እንደሆነ አላውቅም። ለምንድን ነው የወንድማችሁ ውድቀት የምትፈልጉት? አንዳንዶቻችሁ like ምን አድርጌ ነው ገባችሁ አይደለ? ምንም አላረኩኝም እውነት ለመናገር ምንም። ለምንድን ነው ኤኒዌይስ ጉረኝነት ከመሰላችሁ እንግዲህ ያው የእናንተ መነጽር ነው። መነጽራችሁ እንግዲህ ላወልቅላችሁ አልችልም። ሁሉም ሰው የየራሱ መነጽር አለው። እነዚህ ቦዲጋርዶች ለምን እንደሚያስፈልጉኝ ልንገራችሁ። አያችሁ ቀን በቀን ውሎዬ በዚህ ቻሪቲ እና ዶኔሽን ምክንያት በጣም ከባድ እየሆነ ነው። ለምን በጣም ብዙ ሰዎች በስልክ ብቻ ሳይሆን በአካልም ይመጣሉ። እኔ ደግሞ እንደ አንድ አዶናይ ማለት ነው የምችለውን ያህል ነው ማድረግ የምችለው እንጂ ለሁሉም ሰው መድረስ አልችልም። ሰው
የቀን በቀን ውሌ በቃ ልቤ እየደበረኝ ማለት ነው እየጨነቀኝ ምናምን እንቢ እያልኩኝ ሙሉበት ነው ኖ እያልኩኝ ማለት ነው because በጣም ከመብዛቱ የተነሳ and 2F real estate ነው property የሰጣችሁት የ10 ሚሊዮን የሆነ እንትን ቪዲዮ ለቃችሁ ነበር አዶናይ የፈለከው ምረጥ ያላችሁኝ ማለት ነው እሱ ምንድነው ያደረገኝ አንደኛ ነገር የማይሆን ስፖት ላይ ያስቀመጠኝ በጣም ብዙ ሰዎች በጣም ብዙ እርዳታ ድርጅቶች በጣም ከምታስቡት በላይ በአካልም በስልክም አፕሮች ያደርጉኛል ሶ አሁን ወደዛ ታላቁ ሩጫ ሲመጣኔ አንደኛ ነገር እንደ ኖርማል ሰው you know ኢንጆይ ማድረግ ፈልጋለሁ and I mean በጣም ደስተኛ ነኝ ሰዎች መጥተው ከኔ ጋር ሲሆኑ ከሰዎች ጋር ሳወራ በጣም ደስተኛ ነኝ ሲደብረኝም አይታችሁ አታውቁም በእርግጠኝነት ገባችሁ አይደል ላይቭ ገብታችሁ ቼክ አድርጉ I was very happy ግን እኔ ደግሞ እንደናንተ መዝናናት ፈልጋለሁ መጫወት ፈልጋለሁ ገባችሁ መሮጥ ፈልጋለሁ ምናምን and also ምን ያደርገዋል ይሄ መሰላችሁ እኔ አሁን ብዙዎቻችሁ የመሰላችሁ ማለት ነው ጠላቶች ኖሮኝ ምናምን በቃ ለመጎረርና ምንም ወይም አስባችሁት ነው እኔ ግን ጋይስ የሚወዱኝ ሰዎች አሉ የምወዳቸው ሰዎች አሉ በጣም ብዙ ማለት ነው እነዚህ ሰዎች ሳያስቡት እኔ ምን ያረኩኝ እንደሆነ ሳያስቡት ማለት ነው እኔን ሲያዩ ከፍቅር ተነስተው ወደኔ ይመጣሉ ወደ አዶናይ ይመጣሉ እኔም በፍቅር ነው ማስተናግዳቸው you know 3 ሰው 4 ሰው 5 ሰው 10 ሰው ማስተናገድ ይችላልው ግን ላይክ በሺዎች የሚገኙበት ቦታ መሃል ላይ ሆኜ ብቻዬን ላይክ እንትን ማለት አልችልም ገባችሁ አሁን ያለውበት ደረጃ ነው እንግዲህ ይሄ ምንም ማድረግ አልችልም ጋይስ ዲናይ ማድረግ አልችልም መካድ አልችልም ያለውበት እውነታ ነው ይሄ እውነታዬ ደግሞ ያው እየታያችሁ ነው እናንተ በግልጽ ማለት ነው እና አንዳንዶቻችሁ ደግሞ ክቡር ኃይለ ገብረስላሴ የታላቁ ሩጫ አዘጋጅ ማለት ነው ለምን እነሱ ሴኩሪቲ ሳይዙ ለምን አንተ ያዝክ ነው ነገሩ እንደገና ከሌላ ሰው ጋር ውድድር ውስጥ ያስገቡኝ ነው ሰው እኔኮ መወዳደር አልፈልግም አውጡ ያልኳችሁ አትሰሙኝም እኔ መወዳደር አልፈልግም ተውኝ I don't care ግን anyways የክቡር ኃይለ ገብረስላሴ ጋርድ ሊኖራቸውም ላይኖራቸውም ይችላል ግን እነዛ ሯጮች ወይም አትሌቶች ከፊት ነበሩ ሌላ ነገር በጣም ፈጣኖች ናቸው የሚያዟር ገባቸው ከፊት ግን እነሱ ቀድመው ነው የጀመሩት እኔ መሃል ነበርኩኝ እና ለሴፍቲም I think ይህ ማድረግ አለብኝ እንደ አንድ ወጣት እንደ አንድ ስማርት የሆነ ሰው አስቤ ካልኩሌት አድርጌ ኦኬ በስንት ቪዲዮ ቀርጬ ለህዝብ ማስተላለፍ አለብኝ አንድ ነገር ስራዬን መስራት አለብኝ ሁለተኛ ነገር ደግሞ መዝናናት አለብኝ ሶስተኛ ነገር ደግሞ ሞዳቸውና የሚወዱኝ ሰዎች ህዝብ ሰላም ማለት አለብኝ መቀራረብ አለብኝ ኦፍ ኮርስ ግን ደግሞ በአንድ ሲሆን ምን ሆናለሁ እኔ አቅሙ አጣለሁ ማለት ነው ገባችሁ አይደለ አቅሙን ካጣው ደግሞ አይታወቅም ጀስት እየተጠነቀቅኩኝ ነው you know እናቴ ያለችኝ እሱ ነው አባቴ ያለኝ እሱ ነው አብዛኛው የሚወዱኝ ሰዎች ያሉኝም እሱ ነው ምንም ችግር የለውም ብዬ አስባለሁ እና ከዚህ የምትማሩት ምንድነው መሰላችሁ አንደኛ እንከናችሁ ለማውጣት የሚጠብቁ ማአት ሰዎች አሉ you know እናንተ ሰዎች አታስፈሩኝም ባይዘው ልንገራችሁ በምን ታምር ማለት ነው ሁለተኛ ነገር ደግሞ ጫማ አታላካኩኝ ጫማ ተለካካ በዚህ ያረገ ተወዳደረ ያ ሳይዝ አንተ እንደዚህ ሆንክ በዚህ ወጣ በዚህ ገባ ደግሞ ተራ ቲክቶከር ላይ አውጡኝ ከዛ ሁሉ ነገር እኔ አዶናይ ነኝ ኦኬ ቲክቶከር ነኝ ስም ስጡኝ ከፈለጋችሁ ዩቲዩበር ነኝ ስም ስጡኝ የፈለጋችሁ ስም ማውጣት ትችላላችሁ ግን ጋይስ እኔ ያረኩት ያለውት የሚጠቅመኝ ነገር ነውና ልብ ብላችሁ ብታስተውሉ እንግዲህ በቪዲዮ ላይ እንደተመለከታችሁት ያው ይህ ነገር ብዙዎችን ቅር ያሰኘ አንዳንዶችን ደግሞ እሱ መብቱ ነው የፈለገውን ነገር ማድረግ ይችላል በማለት የየግል ሐሳባቸውን እየገለጹ ይገኛሉ እና ያው ከራሱም አንደበት እንደሰማነው እኔ ምንም አስቤ አይደለም ያው ራሴን ለመጠበቅ ያክል ነውና እዛች ጋር ያለው ህዝብ ሁሉም ባንድ ላይ ሲመጣ እኔ ማስተናገድ ስለማልችል ያው እነሱ ቴክ ኬር እንዲያደርጉኝ ነው እንጂ ሌላ ምንም ጉራማ አይደለም ምንም ያሰብኩት ነገር የለም በማለት ሐሳቡን ገልጿል እኔም ልክ ነው ባይነኝ እኔ ሩጫው ላይ ታድሜ ነበር እና በጣም ግርግር የበዛበትና በጣም ብዙ አላስፈላጊ ነገሮች የሚደረጉበት ፕሮግራም ስለሆነ ያው ራሱንም ከእንደዚህ ነገሮች ለመጠበቅ ያደርገውም ችግር የለውም ባይነኝ እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሐሳብ አስተላልፋችሁ ሐሳባችሁን ኮሜንት ሴክሽን ላይ አጋሩኝ እና አዶናይ ደግሞ ሰሞኑን አንድ ትልቅ ፊልም ሊሰራ ነው እየተባለ ነው በአሁን ሰዓት ላይ ከማን ጋር ነው የሚሰራው ከሄኖክ ወንድሙ ጋር ሄኖክ ወንድሙን አርቲስት ሄኖክ ወንድሙን ሁላችሁም ታውቁታላችሁ ብዬ አስባለሁ እስኪ ከራሱ አንደበት እንስማው እስኪ ሄኖክ ወንድሙ የተናገረውን ነገር እንስማና እኛም ሐሳባችንን እንገልጻለን እስኪ ይሄን ቪዲዮ አይታችሁ ተመለሱ ሄኖክ በጣም ሙዶ አክተር ነው ባይዘው የሱ በቃ እንደሱ መሆን ፈልጋለሁ ነበር አቅርብለት
ጥያቄ ሄኖክ ወንድሙ ባይዘው ይወጣ ጠይቄዋለሁ ባይዘው ፈረጃ ካንተ ጋር መስራት ፈልጋለሁ ስለ ቦክስ ነው ባይዘው እሱ ብለሽ ስለ ቦክሲንግ ምናምን ነው ናና እናወራበታለን ብሎኛል ስለዚህ ሄኖክ ወንድሙን ታግ አድርጉትና አስገባው በሉት በጣም ጎበዝ ነው ስክሪፕት ማያስፈልገኝም ጀስት ካራክተር ላይ ስዊች ማድረግ ይችላል እዛው ለፊልም ያለው አክብሮትና ለኔ ያለው ፍቅር በጣም ይገርማል የፈረጃ የመጨረሻ ቀረጻዬን ሰኞ ጠዋት አደርጋለሁ እጅግ በጣም የምወደው ሲን ነው እስኪ አዶኒስ ይስራው አይስራው የሚትሉ እንመካከርበት እወዳቸዋለሁ በመጀመሪያ አዶናይ ያው ወቸው ጉድ ላይ ሲቀርብ ሄኖክ ወንድሙ በጣም የሚመቸኝ አርቲስት ነው በማለት ተናግሯል እንደሰማችሁት ማለት ነውና ሄኖክ ወንድሙ ይሄኛውን ሰምቶ ለአዶናይ ጥሪ አቅርቦለት ነበር ያው ሄኖክ ወንድሙ ሰሞኑን ፈረጃ ካልተሳሳትኩ ይመስለኛል ፈረጃ የተባለ የፊልም እየሰራ እንደሆነ ሁላችንም እናውቃለንና እንዲያግዘውና አብረው እንዲሰሩ ያው ነግሮት ነበር እና አዶናይ መልሱን ተቀብሏል እስኪ ሰምተነው እንመለስና ተሳክቷል አዶኒስ ጋር ተገናኝተን አውርተናል አዶኒስ ነገ ሞዳትን ሲን ይሰራታል በጣም አመሰግናለሁ እወዳቸዋለሁ ፈረጃ ያልቃል አኮራቸዋለሁ እንደተመለከታችሁት አዶናይ በጣም ብዙ ትልልቅ ነገሮችን እያደረገ ይገኛል ያው ሶሻል ሚዲያ ላይ በጣም ተጽዕኖ እየፈጠረ ይገኛል በአሁን ሰዓት ላይ በተለይ ደግሞ በቲክቶክ ዙሪያ ላይ ብዙ ተጽዕኖ ፈጣሪ ሰዎች እንደነበሩ ሁላችንም እናውቃለን አሁን ላይ ግን ከነሱ በመብለጥ አንደኛ ደረጃ ላይ እየተቀመጠ ይመስለኛል ከብዙ አርቲስቶች ጋር እየተገናኘ ነው ከአንጋፋ አርቲስቶች ጋር እየተገናኘ ነው ለኢትዮጵያ ብዙ ነገር ያደረጉ አርቲስቶች ጋር ከነሱ ጋር እየተገናኘ ይገኛል በአሁን ሰዓት ላይ እና ጥሩ ላይ ነው ያለው እኔ በጣም ተመችቶኛል ሰሞኑ እየሰራችሁ ያሉ ነገሮች ነገር ግን ትላንትና ላይ በሩጫው መካከል አንድ አስደንጋጭ ነገር ገጥሞታል አዶናይ ጋይስ ሶሪ ሚታረኳቸው ምንም ማድረግ አልችልም እንግዲህ እያጠፋሁት ነው እየለቀኩት ነው ላይ ባታ ለምን እሺ ማይክ ላቁሙ እንደተመለከታችሁት ያው ባንዲራውን እዚች ጋር ተቀብቶ ነበረ ሲያስጠፉት ነበረ ያው እንደዚህ ነገር እየተለመደ መጥቷል በአሁን ሰዓት ላይ ያው ኮከብ የሌለው ባንዲራ አታድርጉ በማለት እየከለከሉ ይገኛሉ የህግ አካላት እና እስኪ ከዚህ ጋር ተንተርሰን ዮኒ ማኛና ጂጂ ኪያ ሐሳባቸውን ገልጸዋል ለምን እንደዚህ ይደረጋል የሀገሩን ባንዲራ አይደል እንዲያደረገው ብሎ ለአዶናይ ያገዙለት ይገኛል ልጁ መስኪን ይመስላል አሩን ነው ምን ከኔ ጋር ምንም ግንኙነት የለም መስኪን ይመስላል ሰዎች ግን ሆይ 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 ብለው ሊያስበሉት ነው ልጅ ያሳዝነኛል ያ ኮከብ የሌለው ኢትዮጵያ ላይ ፋኖ ስለሚይዘው እንደ ወንጀል ነው የሚታየው በግልጽ ነው የምነግርህ ብልጡን ያራዳ ልጅ አትበላ በባዶ ሜዳ እዚህ ጋር አረንጓዴ ቢጫ ቀይ አድርጎ እዚህ ጋር ኮከብ ቢያደርግ ኖሮ እርግጠኛ ነኝ ማንም አይነካው ስለዚህ ጥሩ ነው ብዬ አስባለሁ ስለዚህ ያንን እላለሁ ሌላው በደንብ ነው የሚያዩ ምክንያቱም ሁሉ ኢንተርቪው አለ የምትሰራቸው ነገሮች አሉ አሁን ወደ ጥሩ ነገር እየመጣ ነው ልጁ የድሮ ሀቢቱን የድሮ ኢንተርቪው ላይ የሚያረጋቸው ነገርና አሁን የሚያረጋው ኢንተርቪው የሰማይና የምድር ልዩነት አለው ከአምሰለት ጋር የሰራው ኢንተርቪው ኮምፕሊትሊ በፊት ከሰራቸው ኢንተርቪዎች የተሻለ ነው በጣም ጥንቃቄ ያለበት ማስተዋል ያለበት ምን ያለበት ሰርቷል ዮኒ እስከዛሬ አዶናይ ሲቃወም የነበረ ግለሰብ ቢሆንም አሁን ላይ ግን ከአዶናይ ጎን በመቆሙ ብዙ ሰዎች ተገርመዋል አረንጓዴ ቢጫው ለምንድን ነው የሚያጠፋው ዋይ ሌላ ባንዲራ ጀመር ሌላ ባንዲራ አለን እንዴ እንዴት ነው የሚያስጠፉት ዋይ ላኩስቲ እፊቱ ላይ እና ታዲያ ምን ተቀብቶ ነው የኢትዮጵያ ባንዲራ የኢትዮጵያ ባንዲራ
እና የኬንያን እንቀባ እንዴ? ምን የቱ ጋር ምኑ ጋር ያስጠፉት? ኮንሰርቱ ላይ እስቲ ወሬውን በስነ ስርዓቱ ጻፉ። አዶናይ ታሰረ። ኧረ በህግ አምላክ ሩጫ ፊቱ ላይ እና ታዲያ መቅረት አይቻልም እንዴ? ጂጂኪያም ከዚህ በፊት ስለ አዶናይ ጥሩ ነገር ስታወራ አልታየችም ነበር፣ ግን በዚህ ነገር ከጎኑ ቆማለች። ያው ዮኒና ጂጂኪያ በመሆን አሁን ከአዶናይ ጎን ቆመዋሉ እና ይህ ነገር አዶናይ ሊያሳስረው ይችላል በማለት ብዙዎች ሀሳባቸውን እየገለጹ ይገኛሉና ሊታሰርም እንደሆነ ብዙ መረጃዎች እየተናገሩ ይገኛሉ እና ይህ ነገር ሲፈጠር ያው በቪዲዮ ላይ እንደተመለከታችሁት ላይቭ ላይ ነበረ። ላይቭ ላይ 10 ምናምን ሺህ ሰው ቁጭ ብሎ እየተከታተለ ነበርና እንደውም ላይቭን አጥፋው የሚል ድምጽ ራሱ ተሰምቷል በቪዲዮ ላይ እና ይህ ነገር እንደነ ጆን ዳንኤል የጆን ዳንኤል ዕጣ ፈንታ ሊደርሰው እንደሚችል ብዙ ሰዎች እየዘገቡ ይገኛሉ በአሁኑ ሰዓት። በምስሉ ላይ የተመለከታችሁት እንግዲህ ዳኛው ዋለ በጣም ብዙዎችን ያነጋገረ ነገር አድርጓል። የዲጄውን ላፕቶፕ ሰብሮበታል። ያው እንደዚህ አይነት ነገር ብዙ ጊዜ አልተለመደም፣ ግን ዲጄው ምን አድርጎት ነው ወደሚለው ስንመጣ ያው እሱ ፐርፎርም በሚያደርግበት ወይ ደግሞ በሚዘፍንበት ሰዓት ከጀርባ ትግረኛ ሙዚቃ ከፍቷል። ያው የትግረኛ ሳውንድ ወይ ደግሞ የትግረኛ ድምጽ ያለው ሙዚቃ ለቆበት ነው እና እንዴት አደርጋለህ በማለት ይመስለኛል ላፕቶፑን ተናዶ የሰበረበት እና ብዙዎች ቅሬታቸውን እየገለጹ ቢሆንም በዚህ ቪዲዮ ላይ ነገር ግን አንዳንዶች ግን ልክ ነው ደግ አደረገ እያሉ ይገኛሉ። እስኪ እናንተ በዚህ ቪዲዮ ላይ ማየት ሀሳብ አስተያየት አላችሁ? ያው እኔ ግን የምለው እዚች ጋር አንድ ሰው ስራው ሲበላሽበት የሚያደርገውን ነገር አያውቅምና ምንም ባንፈርድበት ጥሩ ይመስለኛል። እስኪ እናንተ በዚህ ቪዲዮ ላይ ማየት ሀሳብ አስተያየት አላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አጋሩኝ። ለማንኛውም ምርጦችዬ ዛሬ ቪዲዮቻችን እነኚህን የመሳሰሉ ነበረ። ቪዲዮቻችን እንደተመቻችሁ ደግሞ ጥርጥር የለኝም። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተለይ ሰብስክራይብ በማድረግ የቻናላችን ቤተሰብ እንዳይረሳ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።